አችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው እንግዲህ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ። ደግሞ አሁንም የዲያቆን ሄኖክ ኃይሌን ሐሳብ ከፊት ለፊት አድርገን በድጋሚ መተናል። የማያልቅበት ፍኖተ ጽድቅ ሌላ ጉድ ሌላ አጀንዳ ይዞ የመጣ ይገኛል። ፍኖተ ጽድቅ ብቻ ሳይሆን አጠቃላይ በዚህ በፍኖተ ጽድቅ ውስጥ የተካሄደው የብፁዕ አቡነ ገብርኤል አስተምሮ በርካታ ሊቃውንት በርካታ መምህራንን አሁንም ድረስ ጥያቄ እንዲፈጠርባቸውና ፍኖተ ጽድቅ የተባለውንም እስከ መጨረሻው እንዲታገድ እንዲሁ ደግሞ በብፁዕ አቡነ ገብርኤል ላይ ደግሞ ጥያቄ ብቻ ሳይሆን ሲኖዶሱ የማያዳግም እርምጃ እንዲወስድ ሊቃውንቶች በትስስር ገጾቻቸው ቲክቶክ ያለ በቲክቶኩ ፌስቡክ ያለ በፌስቡኩ በተለያዩ አማራጮች ሁሉ ሐሳብና አስተያየቶቻቸውን ሰጥተዋል። ከዛ ውስጥ ደግሞ ዲያቆን ሄኖክ ኃይሌ ከእስራኤል ገሊላ ነው ያለው። ለበዓለ ትንሣኤ በሄደበት በዚያው ነው ይህንን ጽሁፍ ያጋራው። ጽሁፉ በጣም የሚገልጥ ሊደመጥ ሊሰማ የሚገባው ነው። እስኪ በጥቂቱ የተወሰነውን ክፍል ላሳያችሁና እመለሳለሁ። ዲያቆን ሄኖክ ኃይሌ በብፁዕ አቡነ ገብርኤል ስብከት ላይ ጠንከር ያለ ትችቱን ሰንዝሯል። ዲያቆን ሄኖክ ኃይሌ በጽሁፉ ላይ እንደዚህ አለ። ሰዎች ማን እንደሆኑ ሲያሳዩህ በመጀመሪያ ቀን እመናቸው ትላለች ማያ አንጀሎ። ይህንን ጽሁፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል ባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌሉ ሀባሎ በደላህ እየትጋቡ አንስርት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይንስ የሚል ኢያሱዊ ጥያቄ ለመጠየቅ ጊዜው አሁን ነው። ዲያቆን ሄኖክ ኃይሌ ይቀጥላል። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰነበትን። አይናቸውን አስር የሚጨፍኑ በግድ እየጨመቁን ባለማውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር ሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ካሉ ሰነበቱ። ያሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ኑፋቄ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዛሎን ወይም እምነት ብቻ የሚለውን የሉተርን ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩ። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን ዕድል ሊጠቀም ይገባዋል። ጳውሎስ ሳምሰጢ ወይም ፖል ኦፍ ሳሞሳታ በአንጾኪያ ሲኖዶስ የተወገዘው ንስጥሮስ በአራተኛው ክፍለ ዘመን የተወገሰው ጳጳስ ከሆኑ በኋላ ነው። ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲተ አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኑና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን። ርጉመ ይኩን ዘይረግመኪ ወብሩከ ይኩን ዘይባርከኪ ነገራተ ክሌ ይረሳ ልብኪ
በማለት ዲያቆን ሄኖክ ኃይሌ መረር ያለ ጠንከር ያለ መልእክቱን በማህበራዊ ትስስር ገጽ አጋርቷል። የብፁዕ የዲያቆን ሄኖክ ኃይሌን ሐሳብ ተከታትለናል። እስኪ ሌሎች መምህራን የተወሰኑ ያነሱትን ሐሳብ ተከታትለን እንሰነባበታለን። እንግዲህ የብፁዕ አቡነ ገብርኤል ጉዳይ ዛሬም አነጋጋሪ ሆኗል። ምልአተ ጉባኤውም ቋሚ ሲኖዶስን በቅርብ ውሳኔ እንደሚሰጥ አስተላልፈዋል። ስለዚህ ተከታትለን ደግሞ መምህራን ምን አሉ የሚለውንም ሐሳብ የተወሰነ ላስደምጣችሁ። እናታችን ድንግል ማርያም የስለት ልጅ ናት። የወላጆቿ ስለትም ወንድ ልጅም ቢሆን ሴት ልጅም ብትሆን ስጠን እንጂ የሰጠህንን መልሰን ላንተ እንሰጣለን ብለው ወላጆቿ ተስለዋል። በዚህ መሰረት እናታችን ድንግል ማርያም ስትሰጣቸው ለኢያቄምና ለሐና 3 ዓመት ሲሞላት በተሳሉት መሰረት ሳይሰስቱ የልጅ ፍቅር ሳይፈትናቸው የገቡትን ቃል ሳያፈርሱ ለቤተ እግዚአብሔር ለቤተ መቅደስ ሰጥተዋል። ኢያቄምና ሐና ለሰጣቸው ለእግዚአብሔር ሰው ሰጡ። እግዚአብሔር 24 ሰዓት እየሰጠን 1 ሰዓት ለእግዚአብሔር መስጠት የሚሳነን በጣም ብዙ ሰዎች አለን። ከ3 ዓመት ጀምራ 12 ዓመት ሙሉ በቤተ መቅደስ ተቀመጠች። ስንት ዓመት ሆናት ማለት ነው እድሜዋ? ጎበዞች 15 ዓመት ሆናት። እመቤታችን ከቤተ መቅደስ ወጥታ ናዝሬት መኖር በጀመረችበት ጊዜ እግዚአብሔር ደግሞ ዓለምን ለማዳን የሰጠው ቀጠሮ ደረሰ። ቀጠሮው ደረሰ። እኛን ለማዳን የሰጠው ቀጠሮ ደረሰ። የሚወለደው ከሰው ነው። የሚወለደው ከሰው ነው። ቅንነት፣ ንጽህና፣ ድንግልና ያላትን ሴት ይፈልጋል እግዚአብሔር። በድንግልና ነው ተጸንሶ በድንግልና የሚወለደው። የሥጋ ድንግልና ብቻ ሳይሆን የህሊና ድንግልና ያላት የህሊና ድንግልና ብቻ ሳይሆን ቅንነት፣ ትህትና ያላትን ሴት እግዚአብሔር ይፈልጋል። ጸጋን የተመላሽ ሆይ ምን ይበልሽ? ምን ይበልሽ አላት? ደስ ይበልሽ። ወረግሲው አሁን ከቤተ መቅደስ ወጥታ ተጥላ ይህን ታገኛለሽ ብሎ ማን ያስባል? ጸጋን የተመላሽ ሆይ ምን ይበልሽ? ደስ ይበልሽ። ቀጥሎስ እግዚአብሔር ከአንቺ ጋር ነውና። ደስታ በዚህ መንገድ ነው የሚገኘው። በልተን ጠጥተን ሰክረን የሚገኘው ደስታ አይደለም። ደስታ የሚባለው እግዚአብሔር ከኛ ጋር በመሆኑ የሚገኘው ደስታ ነው። ደስታ ማለት ገብርኤል ነው ይሄን ያለው፣ ተራ ሰው እንዳይመስላችሁ። ጸጋን የተመላሽ ሆይ ደስ ይበልሽ ያልነው ከዚህ ተምረን ነው። ገብርኤል አስተምሮን ነው። እኛ ፈጥረን እንዳይመስላችሁ። የማይከበረውን እኛ ወደን አናከብርም። እግዚአብሔር ሲያከብር ያየነውን ነው የምናከብረው። እኔ እንደ ሁሉም ሴቶች አይደለሁም አልወጣም ብላ ባትከራከርም ስለ ራሷ እሷ ባትመሰክርም ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! አንቺ የተባረክሽ ነሽ። ይኸው መሰከረላት። ደግ ሁኑ፣ መልካምን ሁን። ሰዎች ያለ ስራችን ቢያወሩም ቢያስወሩም አይክፋችሁ። ሁነን አንገኝ ብቻ። ሁናችሁ አትገኙ። ክፉ ሰው ሁናችሁ አትገኙ። መልካም ሰው ይገለጣል በጊዜው። ሰው ባይመሰክርለት እግዚአብሔር መስካር ይልክለታል። እፎኑ ከመዝኑ እንጋ አማሃ የታመሁ። እንዴት አይነት እጅ መንሻ ነው! እንዴት አይነት ውዳሴ ነው! እንዴት አይነት ክብር ነው! ይህ እንዴት ይገባኛል አትልም? ይገርማል እኮ። አቤት
እኛ እንደው እስኪ የሆነ ነገር ብረዳ ብለን ለ3 ቀን እንደው ወደ ገዳም ገባ ካልን ለምን እግዚአብሔር አላናገረኝም? ለምን መልአኩ አልተገለጠልኝም? አቤት ያለ ክርክር እኮ አቤት 15 ቀን ከተቆየማ ለምን ክንፍ አላወጣሁም ነው። እንደዛ ነው የምንለው እኛ ደካሞቹ። ማርያም ግን መልአክ መጥቶ ሲናገር ኧረ እኔ ይሄ እጅ መንሻ ኧረ እኔ ይሄ ሰላምታ ለኔ አይገባኝም አለች። አዎ የተወዳችሁ ውድ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። የአሮስ 2 ላይ በቀን 3 ጊዜ ማለትም በቀን 7 ሰዓት ላይ ቀትር ላይ ማለት ነው፣ እንዲሁም ምሽት 1 ሰዓት እንዲሁም ምሽት ደግሞ 5 ሰዓት ላይ ነው መረጃውን እያቀረብኩ ያለሁት። ስለዚህ ፍጹም ያለ መሰልቸት ያለ መድከም ነው አንድ ርዕሰ ጉዳይ መዝዬ እያቀረብኩ ያለሁት። ላይክ አድርጉ፣ ሼር፣ ሰብስክራይብ አድርጉ። ደግሞ በቀጣይ እንገናኛለን። ተሰነባበትን።